ሰላም ጤና ይስጥልን እንደምን ቆያችሁ ውድ ተከታታዮቻችን ይህ የንጋት ቲዩብ ቻናላችን ነው። የሳቱን ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አዲስ ስኬት የ157 ቢሊዮን ብሩም ገቢ በቀይ ባህር አዲስ ቀረጥ ሊጣል ነው። ኤርትራን ያላካተተ ባህር ኃይል ሊመሰረት ነው። የጅቡቲ ከባድ ማስጠንቀቂያ። የአሜሪካና የቻይና ፍጥጫ በኢትዮጵያ ቢሸፍቱ አዲሱ የስበት ማዕከል። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አዲስ ስኬት የ157 ቢሊዮን ብሩ ገቢ በአሜሪካና ኢራን መካከል እየተካሄደ ያለውን የመካከለኛው ምስራቅ ጦርነትን መነሻ አድርጎ ቀይ ባህርን ለሚዋሰኑ እንደ ግብጽ ያሉ ሀገራት የኢኮኖሚ ፈተና በተደቀነባቸው በዚህ ሰዓት ኢትዮጵያ አዲስ ስኬት ማስመዝገቧን ካፒታል ጋዜጣ ዘግቧል። በቀይ ባህርና በሆርሙዝ አካባቢ የተከሰተው የጂኦፖለቲካው ውጥረት፣ የነዳጅ እጥረት እንዲሁም የመርከቦች አገልግሎት መስተጓጎልን ጨምሮ በአፍሪካ ቀንድ ላይ ኢትዮጵያን ለመጣል እየተንቀሳቀሱ የሚገኙት ኤርትራ፣ ግብጽ፣ ሱዳን ጥምረታቸውን በማጠናከር የኢትዮጵያን ውስጥ ኃይሎችን እየተጠቀሙ ባሉበት በዚህ ፈታኝ ጊዜ ላይ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ በተጠናቀቀው የበጀት ዓመት ከፍተኛ የፋይናንስ ስኬት ማስመዝገቡም ተሰምቷል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ተቋም ያስመዘገበው ድል ከ7 ሚሊዮን ሜትሪክ ቶን በላይ ጭነት ከማጓጓዝ 144.9 ቢሊዮን ብር ለማግኘት ከነበረው እቅድ ከፍ ባለ ሁኔታ ባደረገው አፈጻጸም 157.2 ቢሊዮን ብር ገቢ መሰብሰቡን የተቋሙ ስኬት ይበልጥ እያጠናከረም ሆኗል። ኢባቶል ከታክስ በፊት 28.2 ቢሊዮን ብር ከታክስ በኋላ 25.4 ቢሊዮን ብር ትርፍ በማስመዝገብ አቅዶ ከነበረው 17.5 ቢሊዮን ትርፍ በ45 በመቶ ገደማ ብልጫ ያለው አፈጻጸም ያሳየ ሲሆን በተጨማሪ ተቋሙ 550 ሚሊዮን ዶላር የውጭ ምንዛሪ ማግኘት የቻለም ነው። ይህ ከቀደመው ዓመት ጋር ሲነጻጸር የ50 ሚሊዮን ዶላር ብልጫም አለው ተብሏል። ተቋሙ በፈተናዎች በታጀበው የዓመት ጉዞ ውስጥ የጊቤ መርከብን ጨምሮ ለ4 ወራት ያህል ስራ አቁማ በቆየችበትና የነዳጅ እጥረት በነበረበት ሁኔታ ውስጥ ይህን ያህል ውጤት መመዝገብ የብዙዎችን አድናቆት ማስችሮታል። ኢትዮጵያ ባለፉት ዓመታት ከቀይ ባህር የራቀች ቢሆንም የኢትዮጵያ የባህር ትራንስፖርትና ሎጂስቲክ እያሳየ ያለው አጠቃላይ እድገት በቀይ ባህር ላይ ስትራቴጂካዊ ሚና አለን ከሚሉት ሀገራት ላይ አስቀድማ ከነሱም በላይ ኢኮኖሚያዊ ትርፍን እያገኘች ያለችበትን ስራዎችን እየሰራች ያለችበት ሁኔታን የሚያሳይ ጉዳይም ተደርጎም ተነስቷል። በቀይ ባህር አዲስ ቀረጥ ሊጣል ነው። የባህር ኃይሉ ሊመሰረት ነው። የጅቡቲ ከባድ ማስጠንቀቂያ። በመካከለኛው ምስራቅ ጦርነት ምክንያት ውጥረት ውስጥ ያለው የቀይ ባህር አጠቃላይ እንቅስቃሴን እያዳከመ የሚገኘው የየመኑ ሁቲ በባቢል መንደብ ሰርጥ ወደ ቀይ ባህርና ኤደን ባህረ ሰላጤ በሚንቀሳቀሱ መርከቦች ላይ ቀረጥ ለመጣል አዲስ እቅድ ይፋ አድርጓል። የየመኑ ሁቲ ቡድን ይፋ ያደረገው እቅድን ተከትሎ ሳውዲ አረቢያ የቀይ ባህርና የባቢል መንደብ የንግድ መስመርን ለመጠበቅ የ43 ሀገራትን ስብስብ አስተባብራ አዲስ የባህር ኃይል ህብረት ለመመስረት የሚያስችል እቅድ አውጥታ እንቅስቃሴ ጀመረች ሲሆን ከ4 በላይ የሚሆኑ ሀገራትን በሚያሳትፈው ማዕቀፍ ውስጥ የቀይ ባህር ዳርቻና ስትራቴጂካዊ የሆኑት የአሰብና የምጽዋ ወደቦችን በእጇ የያዘችው ኤርትራ ሳትካተትም ቀርታለች። የሳውዲ አረቢያ መንግስት ባዘጋጀው ጥምረት ውስጥ አባል የሆነችው ጅቡቲ ሁቲ ወደ ቀይ ባህር በሚሻገሩ እንዲሁም ከቀይ ባህር ወደ ኤደን ባህረ ሰላጤ በሚሻገሩ መርከቦች ላይ ሊጥል ያሰበውን ቀረጥ ተከትሎም የመጨረሻ ማስጠንቀቂያ መስጠቷም ተነግሯል። በየመኑ የሁቲ አማጽያን ከኢራን እስላማዊ አብዮት ዘብ ጋር በመተባበር በባቢል መንደብ ሰርጥ በሚያልፍ የንግድና የባህር ኃይል መርከቦች ላይ ተናጥላዊ የትራንዚት ቀረጥ ለመጣል ማቀዱን የየመን ህጋዊ መንግስት ይፋ ማድረጉን ተከትሎ በቀጠናው አዲስ ውጥረት የነገሰ ሲሆን በዚህ ውሳኔም ለቀይ ባህር ስትራቴጂካዊ መዳረሻና የኢትዮጵያ ከ90 በመቶ በላይ የሚሆነው የውጭ ገቢ ንግድ እንቅስቃሴ ማዕከል የሆነችው ጅቡቲ ቀይ መስመር ውስጥ መግባቷም ተነግሯል። የየመኑ አማጺ ቡድን ሁቲ እቅድ በህገወጥ መንገድ የዓለም አቀፉን የንግድ መተላለፊያ የራሱ የገቢ ምንጭ ለማድረግና በሆርሙዝ ሰርጥ የታየውን የኢራንን ስልት በቀይ ባህር ላይ ለመድገም ያለመ መሆኑ የኢኮኖሚ መሰረታዊ በቀይ ባህር ላይ ያደረጉት እንደ ጅቡቲ ላሉ ሀገራት ስጋትን የሚጥልም ሆኗል። የጅቡቲ መንግስት የየመኑ ሁቲ ቡድን በቀይ ባህር ላይ ያቀደውን የቀረጥ እቅድ ተከትሎ ከባድ ማስጠንቀቂያ ያዘለ ምላሽ መስጠቱም ተሰምቷል። የጅቡቲ መንግስት በሰጠው ማስጠንቀቂያ ያዘለ ምላሽም በሰርጡ ላይ የሚደረግ ማንኛውም ያልተገባ ታክስ ወይም ቀረጥ መጣል ዓለም አቀፍ የባህር ህግን የሚጥስና ሉዓላዊነትን የሚቃረር
እንደሆነ የገለጹ ሲሆን ባብላል መንደብ በአፍሪካና በእስያ አህጉራት መካከል የሚገኝ የጋራ የዓለም አቀፍ ማህበረሰብ የባህር መተላለፊያ እንጂ የአንድ ወገን የግል ይዞታ ሊሆን እንደማይችልም አሳስባለች። በተጨማሪም ጅቡቲ ባወጣችው መግለጫ የባህር ላይ የነጻ እንቅስቃሴን ለማስከበርና የቀጠናውን ደህንነት ለመጠበቅም በተናጠልም ሆነ ከዓለም አቀፍ አጋሮች ጋር በመተባበር ዲፕሎማሲያዊ፣ ህጋዊና የጸጥታ እርምጃዎችን ለመውሰድ እንደምትገደድም አስጠንቅቃለች። ዓለም አቀፉ ማህበረሰብ መስመሩ ክፍት ሆኖ እንዲቀጥል ኃላፊነቱ እንዲወጣ ጥሪ ያቀረበችው ጅቡቲ ጋር በባህር በርና ወደብ አገልግሎት የተጣመረችው ኢትዮጵያ በዚህ ውሳኔ ከሚጎዱ ሀገራት ተርታም ተሰልፋለች። በሁቲ አማጽያን ሊጣል የታሰበው ቀረጥ ተግባራዊ ከሆነ ለኢትዮጵያ ቀጥተኛና እጅግ ከባድ የሆነ ኢኮኖሚያዊና ስትራቴጂካዊ ተጽዕኖ የሚኖረው በመሆኑ ኢትዮጵያ ከጅቡቲ ጋር የጋራ አቋም ይኖራታል ተብሎም ይታመናል። ኢትዮጵያ አብዛኛውን የውጭ ገቢ ንግዷን በጅቡቲ ወደቦች መካከል የምታከናውን መሆኑን መነሻ በማድረግ በቀይ ባህር መስመር ላይ የሚፈጠር የትኛውም ተጨማሪ ወጪ ወይም የመርከቦች መስተጓጎል የካርጎና የኢንሹራንስ ክፍያዎችን በከፍተኛ ሁኔታ የሚጨምር መሆኑ ወደ ኢትዮጵያ የሚገቡ እንደ ነዳጅ፣ ማዳበሪያና መሰረታዊ ፍጆታ ሸቀጦች ዋጋ እንዲነርና የኑሮ ውድነት እንዲባባስ የሚያደርግም ነው ተብሏል። የሀገሪቱን የውጭ ንግድ ተወዳዳሪነትም የሚያዳክም በመሆኑ የባብላል መንደብ ሰርጥ ደህንነት፣ የነጻ መርከቦች እንቅስቃሴ ተከብሮ መቀጠል ለኢትዮጵያ ኢኮኖሚ ሉናና የብሔራዊ ደህንነት ወሳኝ ጉዳይ መሆኑን መነሻ በማድረግ ኢትዮጵያ ጅቡቲ በሰጠችው መግለጫ ላይ የጋራ አቋም ይኖራታል ተብሎ የሚጠበቅ ሲሆን በቀይ ባህር ላይ የተለያዩ እንቅስቃሴዎችን የምታደርገውና ስትራቴጂካዊ ወደቦች ባለቤት የሆነችው ኤርትራ ግን የየመኑ ሁቲ ቡድን ሊያሳልፈው ባወጣው እቅድ ላይ እስካሁን ምላሽም አልሰጠችም። በመጨረሻም የአሜሪካና የቻይና ፍጥጫ በኢትዮጵያ ቢሾፍቱ አዲስ የስበት ማዕከል። በኢትዮጵያ የተለያዩ ሜጋ ፕሮጀክቶችን በመገንባትና ባላት ጠንካራ የሁለትዮሽ የኢኮኖሚ ግንኙነት ዓመታትን የተሻገረችው ቻይና ከአሜሪካ መንግስት ጋር በኢትዮጵያ ጉዳይ በተዘዋዋሪ ፍጥጫ ውስጥ መሆናቸው ተሰምቷል። በአህጉር አቀፍ የአቪዬሽን ታሪክ በግዝፈትም ሆነ በዘመናዊነት ቀዳሚ የሆነውና በአሁኑ ሰዓት ግንባታው ሌት ተቀን እየታጠደፈ ያለው የቢሾፍቱ ኤርፖርት ፕሮጀክት ላይ አሜሪካና ቻይና ፉክክር ውስጥም ገብተዋል። የአሜሪካ መንግስት በኢትዮጵያ አየር መንገድ $12.5 ቢሊዮን የቢሾፍቱ ኤርፖርት ፕሮጀክት ውስጥ ኩባንያዎች ቀጥተኛ ሚና እንዲኖራቸው ለማድረግ የተለያዩ ጥረቶችን እያደረገ ባለበት በዚህ ወቅት የቻይናን በፕሮጀክቱ በፋይናንስ ለመደገፍ ያሳየችው ፍላጎት ፉክክሩን ይበልጥ ያጠናከረና ኢኮኖሚውን በተጨማሪ ጂኦፖለቲካዊ ፉክክር እንዲጨምር ማድረጉ ነው የተሰማው። አሜሪካ በቢሾፍቱ ፕሮጀክት ለመሳተፍ የምታደርገው ግፊት ቻይና ላለፉት 10 ዓመታት በኢትዮጵያ ግዙፍ የመሰረተ ልማት ግንባታዎች ላይ የነበራትን የበላይነት ለመቀነስና አህጉራዊ ተጽዕኖን ለማስፋት የምታደርገው ትግል አጋር ተደርጎ የሚወሰድ ከመሆኑ በላይ በቻይናና በአሜሪካ በኩል ያሉ ፉክክሮች ለኤርፖርቱ ተጨማሪ ትኩረት እንዲያገኝ የሚያስችል ሀሳብ ተደርጎ የሚወሰድ ነው። የቢሾፍቱ አየር መንገድ ፕሮጀክት ለአሜሪካ ኩባንያዎች የቢሊዮን ዶላር የቦይንግ አውሮፕላኖችና የጂኦ ሞተሮች ሽያጭ እድል የሚያስገኝ ከመሆኑ በላይ ዋሽንግተን ከኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ጋር በመተባበር የራሷን የኤአይ ቴክኖሎጂ ለማስፋት ማቀዷ የሁለቱን አያላን ሀገራት ፍጥጫ ከግንባታ አልፎ ወደ ዘመናዊ ቴክኖሎጂ ያሸጋገረ መሆኑንም ያሳያል። በተቃራኒው አንድ የቻይና ባንክ ለዚህ የቢሾፍቱ ኤርፖርት ፕሮጀክት $500 ሚሊዮን የገንዘብ ድጋፍ ለማድረግ ቃል የገባ ሲሆን ሁለቱ ሀገራት በኢትዮጵያ ትልልቅ ፕሮጀክቶች ላይ የያዙትን የፋይናንስና የጂኦፖለቲካ ፉክክር የሚያሳይ በመሆኑ ቻይና በገንዘብና በኮንስትራክሽን ቀድማ ቦታ ለመያዝ ስትጥር፣ አሜሪካ ደግሞ በዲፕሎማሲና በንግድ ተቋሞቿ በኩል ጫና በመፍጠር የራሷን ኢንቨስትመንት ድርሻ ለማረጋገጥ እየተንቀሳቀሰች ትገኛለች። ይህም የቢሾፍቱ ኤርፖርት ግንባታ ተራ አቪዬሽን ማስፋፊያ ብቻ ሳይሆን አሜሪካና ቻይና በአፍሪካ ስትራቴጂካዊ መሰረተ ልማቶች ላይ ቴክኖሎጂ ላይ የበላይነትን ለመጨበጥ የሚያደርጉት ከፍተኛ የለሚዛን ፉክክር ማሳያ እንዲሆንም ተደርጎ ተወስዷል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበረ። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ ደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ቸር ቆዩ።